አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ጋይስ። ዛሬ እንግዲህ ጽናትን ይዤላችሁ መጥቻለሁኝ። ጽናት ክፍል 94 በለው 95 ሰምታችኋል። ለማንኛውም እንግዲህ ጽናት ደስ የሚል ተከታታይ ድራማ ነው። ዛሬ ደግሞ ናሆሜና ምሩ ፍቅራቸውን ይገላለጻሉ። በጣም በሚገርም ሁኔታ ማለት ነው። ምንም ሰኑዬ እንግዲህ ቤቷ ጋር ልትገባ ቆም እንዳለች መጣ ንጉሱ ከኋላ ሳታስበው። እንዴት መጣህ? ለምን? ከስራ ስትመጪ ተከትዬሽ ነው የመጣሁት። ጥያቄን መልሽ። ለምን ሲባል ሲጀመር ለምን ተከተልከኝ? ለምንስ ትጠይቀኛለህ? ታስገድደኛለህ? እማላቃት ሴት እየሆንሽ ነው። እየተቅለሰለስ ጉዴ ሰራኸኝ አላለችም? ፈጣሪ አጋርጦሃል ሁሉንም ነገር። እንግዲህ በሩ ሳይዘጋ ቶሎ ብለህ ፈጠን ብለህ ብትከተል ያዋጣል ማለት ነው። የልቧ ንጉስ ሆነ። የለ ጉድ እኮ ነው። እዚህ ጋር ደግሞ ጽኑዬ እጅግ በጣም አኩርፋ ቆዝማ ካልጋዋ ላይ እንግዲህ ቁጭ ብላለች። ምን ነው ይላል ኪራዬ። አረ ኪራ ነቃ በልጥ። ሁሌ እንዴተኛ ልጅቱን አንቀላፋህባት። ምንድን ነው? ምን ተፈጠረ? ምን የምትነግረኛለ? አለችው። ምንም ቢፈጠር ማንም ቢመጣ ግን የአንቺን ቦታ እንደማይተካ ልንገርሽ። ምንም ቢሆን አንቺን የሚጎዳ ነገር ደግሞ ማድረግ አልፈልግም። አይኔ ደግሞ ከአንቺ ውጭ ምንም ነገር ማየት እንደማይፈልግ ልንገርሽ አላት። አስተያየቷ ግን እንዴት ነበር? አይኗ ወጣ ባይንሽ ስለችኝን ተረት ተረት ይላታል። ግን አንተ ኖርህ አሳየኝ። ልቧ እኮ ደምቷል። እናቷ ያሳዝናህ ነው። አዎ ትንሽ ላስለፈልግህ ነበር ግን አልቻልኩም። ታሳዝናለህ። እኔ መቀለጃ ነኝ። አይ ፍቅሬም ጭምት የሁላችንም ጥፋት ነበረና ያው በውሃ ቀጠነ የኔ መጨቃጨቅ፣ ያንተ ደግሞ ንዴት ተጨመረ። ሁሉም በአንድ እንግዲህ ይቅርታ ያንተ ይቅርታ ቅራሪ ያስጠጣልና ጉድ እኮ ነው። ንጉሥ አይሳሳትም ነበር። ያው ንጉሥ ይሳሳታል። እንግዲህ ምን ያክል እንዳሰቀቀኝ ግን ከአንቺ መለየት ካላንተ ማንም እንደሌለኝ ልንገርህ። ግን ደግሞ ከአባቴ ውጭ እኮ እኔ አንተ ብቻ ነህ። ማንም ቢሆን ምንም አንተ ሊተካ የሚችል የለም። የልቤ ንጉሥ አላለችው? ኧረ እንዴት ነው ጨዋታው? ቀጥሏል ማለት ነው። እንዴት ነው አሁን? በጣም ልቧ ተሰብሯል ስንል ይጠገናል ማለት ነው። በኪራ ፍቅር እንግዲህ ልቧ የለም። ጽኑዬ ያደረጋትን ቢያደርጋት ያው የመታመል አቅሙ አላት ማለት ነው። ጭራሽ የሰው ቤት ተከትለህ የገባህ ፍቅር ነው እልህ ፍቅር በሚለው ይስተካከልልን። ከአንተ ፍቅር ከኔ ፍቅር ያዘሽ በህልምህ እንዳታስብ ሰኒ ስላላወቅሽው ከኔ ትርቂያለሽ። እኔ አፈቅርሻለሁ ብሎ እንግዲህ እምቡጭ አረገው። እኔ አንቺን ስቀርብሽ እኮ ልቤ እስትንፋስ የለም አላለም። እንግዲህ ልቤ ሙሉ ሆኗል። እኔ ግን በጣም ነው የምወድሽ አላት። ሳትዋሽ እንግዲህ እወቂ እውነቱን አላላትም። አልወጣም አንቺን ላለማጣት ስል ብቻ ቻልኩት። አልወጣም መታገስ ስለማልችል እኔን እያየሽ እውነቱን ንገሪኝ እስኪ አላለም። ጉድ እኮ ነው። አይ ግን እኮ በደንብ እያወራሽ ነው። ውሸትህን አላለችውም። እኔ ያው አንተ ትናንት ለኔ ነው
በጣም ይገርማል። እኔን የቀጠርከኝ ቦታ ስትስምህ ዝም ያልካት አይገርምም? ጎድ እኮ ነው። እንግዲህ ሚስጥሩን በማያውቀው እዛ ካፌ ነበርሽ ወይ? እንደው በጣም ይገርማል። ገራሚ ነው። ሚስጥር ወጣ እንግዲህ በማያውቀው በዛች በጨበርቲ የተሰራው ድራማ ማለት ነው። ድራማው ማለት ነው። ድራማው እንግዲህ ኒና ቴክስት ባደረገችው ጸቡ ተፈጥሯል። ግን ደግሞ በጣም በሚገርም ሁኔታ ሚስጥሩን ስትናገር ዘሎ ወጣ። እኔም እመጣለሁ አለ ሰኑዬ። ፍቅሯ ተመልሷል ማለት ነው። የተሰበረው ሲጠገን ዋው ገራሚ ነው። እንግዲህ ተያይዘው እየተጋነኑ መሮጥ ማለት ነው። የህፃን ጨዋታ አይገርምም? ኒና ጉዷን አላወቀች። ቤቲን ታዘናብላለች። ጉድ መጣልሽ። ደም ለብሶ መጥቷል። ሰው እያላለችም ጉድ እኮ ነው። ያሳጣሽ ያረግሽውን ብቻ ንገሪኝ አላላትም። ምንድን ነው ያረግሽው ሲላት ምን አድርጌያለሁ? ምን ሆነህ ነው ክብሮሜ ትለዋለች። በዚህ መሀል እንግዲህ ጽኑና ኪራ መጡ ተንደርድረው። ምንድን ነው ተፋጠጡ። ያደረገች ነገር ቀላል አይደለም። ስልኬን ወስዳ ለእሷ ቴክስት አደረገች እና እንዴት ታጠበ ጋቢ ፀጉርሽን ሳልጠመልልሽ ምን እንዳደረግሽ ብቻ ንገሪኝ። አይ ሰኑዬ ጀግኒት እኮ ነች ጀግኒት። እኔ ስለምታናድደኝ ነው። አይገርምም? ጉድ እኮ ነው። ገራሚ ነው። ሰኑ የቤቱን ሩዋንዳ እንዳደረገችው በንዴት ማለት ነው። አለኩል ያህል በጣም ይገርማልም ያስቃልም። ቤቲ በዚህ መሀል እንትና ኒናዬ አመለጠች ማለት ነው። እብዷ አይገርምም? ከንፈረን ሰጣታል። ጭርት ያርግባል አለችው። ወይ ሰኑ እርግማን ውሃ ልጠጣ እናንተ ለምን ታውኛላችሁ አላለም ወይ ክብሮሜ? እና ግራዬ ፈታሉ ሰኒ እንኳን ቆይታ ነበር። ክብሮም ተከተለ አላለም ወይ? ኪራዬ ቀልደኛው ተረፍከኝ ስትል ጮሃለሁ። የወሰኑዬ ጎበዝ ጀግና እኮ ናት። ጨመቀቻት ማለት ነው። ልክ እንደ ቡኮ ነው ያሸቻት። አቦ ይመችሽ። ጭቃ ጭቃ ሰርተወቻት ማለት ነው። የተንኮል መጨረሻው ይኸው አይደል? ጉድ እኮ ነው። ተንኮል መጨረሻው አያምርም እና በጣም ይገርማል። ደነዘዘኛል። ደንዝዘሽ ቅሪና ውስጥ 11 ጎረምሶች ተደብቀዋል አላለች? ሲመጣ ደንግጣ ቁጭ ጥፍሬ ሳይቀር ሰበረችኝ አለች። በሳቅ ሞተ ክብሮም። በጣም ይገርማል። ወይኔና የሌባ አይነ ደረቅ ዝም ብሎ ልብ አድርቅ አሉ። እኛ ባንደርስ ሬሳሽ ወጣ ነበር። አንተ ብቻዋን አይደለች እና ስይድ ድንገት መጣ ከሰኑ ቤት። ምሩዬም አሁን ትወጣለች። እንግዲህ አዲሱን ቤት ፎ አድርገዋለች ሰኑዬ። ከዛ ወጥቼ ወደዚህ ገባ። በንዴት አላለችም ወይ ሰኑ ፍጥነት። እንግዲህ ጽኑላ በጥያቄ አፋጠጠች። ክብሮም ናፍቀሽዋል በሚል እሷ ደግሞ ማስቀይሳ ምሩዬ ልቀበል አለች። ያው እንዳይታወቅባት ምሳን ብላ ስትል እንግዲህ ሰፕራይዝ አለን አለች። እንግዲህ ሰፕራይዙ ሰፕራይዝ እነሱ ሚስጥር እያወሩ ከዚህ መሀል ያው ምሩን ሶንዬ እንግዲህ እየተበሳጨች ነው። ያው ሰራተኛ ያደረጓት ያችም ከዚችም ከዛችም እየመጡ ማለት ነው። በጣም ያሳዝናል እኮ ያረብ ሲያስጠላ። ይህም ሁሉ መለምለም ማለት ነው። በዚህ መሀል ግን አንድ ነገር አግኝታለች። ስልክ ነው እዚህ ጋር ያለውን ሚስጥር ደግሞ ምን እንደሆነ አይታወቅም። እንግዲህ ጽኑዬ በደንብ እያየች ነው። ሚስጥር አለው ተስፋ አደርጋለሁ። ሚስጥሩ ቀጣይ ማለት ነው። አሁንም አድናለች። ጭራሽ ኪራ እንደዚህ አይወድም፣ ኪራ እንደዚህ ነው እያለች ምን ላድርግ እያለቻት ነው። እና ጽኑዬ በጣም አዝናለች። እንደ መረረሽ አውቃለሁ፣ ምን ላድርግ ቦርሳው ውስጥ ጉድጓድ
ቦርሳዋ የተገኘው ስልክ የቤቲ ነው። እንግዲህ ቤቲ አሟት ሳይሆን እነሱን ለማሳበድ የመጣች ተልእኮ ነች። ኪራ በጣም ተናዷል። ልጅ ተረገመች በማለት ሙሂም ብገልሽም እንደ ባባ ለሳልሰሽ መነሳትሽን አተይም፣ በአሁን ግን አልለቅሽም ይላል። ገራሚ ነው። የተረገመች ብቻ ተደቆሰች እኮ ልክ እንደ ዲቁስ ማለት ነው። ዲቁስ አልሆን አልሄድም ጽናት ትቆጣኛለች። በሽታሽ ደንቆሮ አድርጎሻል ያላለቻት እንጉድ እኮ ነው። መልሳ ቁጫ ላይ ደህና ደር ይውላል። ሜቴ እንጫወታለን ልጅነት ነው። መጨረሻም ሰኑና ክብሮም ወደ ፍቅር አመሩ። ታወጀ አዋጅ ሆነ ማለት ነው። የገርም ከሁለቱም ፍቅር ኖሮ ውዴታ ሲቀጥል ደስ ይላል። ግልጹን እናውራው። እንግዲህ ብዙ ጥያቄ መጠየቅ ፈልገሽ የፈራው ውስጥሽን በግልጽ ንገሪኝ አላላትም። ፍቅር እንደዚህ ነው። ከሚወዱት ሰው መለየት ያስፈራል አለ። ሂድ ነገ ስራ ትገባለህ አላለችውም። መሬት ትተኛለህ። የሶፋይም ስባር ታወቀም አላለችም። ጉድ እኮ ነው። ገራሚ ነው። አረ ይገርማል። እንደምንም ብላ ልታባረዋለች ማለት ነው። አይ የራስሽን አጽናኒ ጎበዟ። አስተኛኝቷ አንድ እግሯ ዲሲ አንድ እግሯ ደሴ ነው አላለችም። ቤታ እጅሽን ምን ሆነሽ ነው አለቻት። ተኝ እስኪ እባክሽ ተኝ ስኒ ቦጭቃ ጥላታለች። እሺ ታርጋ ስኒ ሽታርጋለች ስቻታቦ በክብሯ ድርድር የማታውቅ ልጅ ጋር በክብሮሟ እና በክብሮም ድርድር የለማሸቻት እና በጣም አዝናለች። እንግዲህ ክብር የለኝም፣ ክብር አለመሆኔ በጣም አልወደደኝም፣ እኔ በወደውም አላለችም። ጥፋቷን አጥፍታ ካሪ ነች። እንግዲህ በዚህ አጋጣሚ በጣም ሂጅለት ኪራ ጋ ሂጅለት፣ እዚህ እኔ ጋ አትዋረሚ። እንግዲህ እንደ ህፃን ነው አላለቻትም። ጉድ እኮ ነው። ተይ ግድ የለሽም። ቤታ እንግዲህ ስታመሳስል በጣም ምንም እንደማታውቅ አደረገ። ሁሉንም አቀናል። ባክሽ ቀልድን አቁሚ ስትላት እንግዲህ ደማ ፈላ። ቤታ ትችያለሽ ብላኛለች አላለችም። ሰኑዬ እንግዲህ የግንባታውን ጨረታም አስገብቻለሁ ትላለች። አለቃ እያለ እንግዲህ ገራሚ ነው። ሰኑ ባለ የቢዝነሷን ጉዳይ ከፍ ያለ ነው። የአንቺ መንጣት ትርፍ ወሬ ነው፣ ዛሬ እንዳትመጭ ብሎኛል ብላ ትነጫነጫለች። ክብሮሜን ስትጠብቅ ምሩ መጣች። ሰፕራይዙ የድንገት ተከስታ እንግዲህ ከናሆሚ ጋር ተጣልተናል ስትላት ደነገጠች። ገራሚ ነው። ይህ ለምትወደውና ለምታፈቅረው ስትል ራሷን መስዋዕት በማድረግ ለማርገዝ ወስናለች። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ከዚህ በመቀጠል የተለያዩ አዝናኝና ደስ የሚሉ ነገሮችን ጥሩ አስተማሪ የምንላቸውን ይዘን እንመጣለን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።